እኔ ወንድምህን የምታምነኝ ከሆነ እኔ ታላቅን የእውነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም። እሺ አውሩታችን በልጅሽ ምለሽ እንደማትዋሽን እናምናለን፣ በቃ እንቀበላለን ይሄንን ሐሳብሽን ማለት ነው። ግን ደግሞ ከአንቺ ጋር ያሉ ሰዎች ይሄንን ነገር አለማድረጋቸውን ምን ያክል እርግጠኛ ብትሆኝ ነው እንደዚህ አይነት መሐላ ድረስ የደረስሽው ማለት ነው? ምክንያቱም አንቺ ከነዚህ ልጆች ጋር ተባብረሽ ብዙ ነገሮችን እያደረግሽ ነበረ። በዋናነት አንቺን እንድንጠረጥር ያደረገበት ትልቁ ምክንያትም ከሰሞኑ መታችሁ ስታደርጉ የነበሩት ነገሮች ናቸው። አንቺን በዚህ ደረጃ እንድትጠረጠሪና ሄርሜላን እናንተ ናችሁ እንደዚህ ያጠፋችኋት ወይም የሰወራችኋት የሚባለው ደረጃ ላይ ያደረሳችሁት። አንቺ ራስሽን ውስጥሽን ስለምታቂ በልጅሽ እስከ መማል ድረስ ደርሰሻል። እነዚህ ልጆች አለማድረጋቸውን ምን ያክል እርግጠኛ ብትሆኝ ነው እንደዚህ እያደረግሻለሽው? ኤፍሬምም አደረገው ዳኒም አደረገው ወይም በአንቺ ዙሪያ ያሉ ሰዎች አደረጉ በማላይ ነው ሊላከክ የሚችለው በሩታ ላይ ነው ማለት ነው። ምክንያቱም እነዚህ ሰዎች ጋር ከሄርሜላም ሆነ ከአብርሽ ጋር ጸብ ውስጥ የገቡት ከአንቺ ጋር በተፈጠረው ጉዳይ እንጂ ኤፍሬም ከሄርሜላ ጋር የግል ጸብ የለውም። ዳንኤል ከሄርሜላ ጋር የግል ጸብ የለውም። እንዲሁም ሌሎቹም ከሄርሜላም ሆነ ከአብርሃም ጋር የግል ጸብ የላቸውም። ምንድን ያገናኛቸው? የአንቺና አብርሃም መሀል የተፈጠረው ነገር ነው እነዚህን ሰዎች በእናንተ ዙሪያ ገብተው የዚህን ያክል ርቀት እንዲሄዱ የሚያደርጋቸው ማለት ነው። አሁን እኔ ወደ ሌላ ርዕሰ ጉዳይ ብዙም መሄድ አልፈለግም። ግን አንቺ ካላደረግሽ ወይም በአንቺ ዙሪያ ያሉ ሰዎች ካላደረጉት ማን ይሄንን ነገር ሊያደርግ ይችላል ማለት ነው? እንደተባለው የምርም ሄርሜላ እርግዝናዋን ለመደበቅ ጠፍታ ለምን? ምንም እኮ የማያስኬድ ሀሳብ ነው። በነገራችን ላይ ሄርሜላ ብታረግዝ አብርሃም ተቀብሏታል። አብርሃም የፍቅር ጥያቄዋን ተቀብሏል። የፍቅር ጥያቄዋን ከመቀበልም አልፎ ደግሞ በህዝብ በፊት ቀለበት አስሮላታል። የእሱ እንደሆነች አረጋግጦላታል። እዚህ ጋር ድንገት በተፈጠረ ነገር እንዳረገዘች ሴት ሄርሜላ ሊያጠፋት የሚችል ምንም አይነት ሪዝን ይኖራል ብዬ እንደኔ አላሰብም። አንቺ ማልሽ እኔ ተቀብዬሻለሁ። መቼስ እኔ በልጄ ሊያስምለኝ የሚችል ያላደረኩት ነገር እንጂ እጅ ያለበትን ጉዳይ ጨክኜ በልጄ ልምል የምችልበት ምንም አይነት ሪዝን ይኖራል ብዬ አላስብም። አምኜ ተቀብዬሻለሁ። ግን በአንቺ ዙሪያ ያሉ ሰዎች ንጹህ መሆናቸውን ምን ያክል እርግጠኛ ነሽ የሚለው ነው። ምክንያቱም አንዳንድ ጊዜ በእኛ ዙሪያ ያሉ ሰዎች እኛን ከመጥቀም አንጻር ይሁን እኛን ከመርዳት አንጻር ይሁን አላቅም መጥፎ ድርጊቶችን ይፈጽማሉ እና ይህንንስ ነገር ምን ያክል አንቺ እርግጠኛ ነሽ የሚለው በደንብ ራስሽን ልትፈትሽና እንዲሁም በአጠገብሽ ያሉ ሰዎችን በደንብ መፈተሽ አለብሽ ብዬ አስባለሁ። ከዛ ውጪ እንደ ሀሳብ አንድ ልጠረጥር የምችለው ነገር አለ ወይም እንደ ጥያቄ ላነሳው የምችለው ነገር አለ። ምናልባት ሀሳቤን ብዙዎቻችሁ ተጋሩት ሲሆን አትጋሩት ይሁን አላቅም፣ ግን ማንሳት ያለብኝን ሀሳብ ሰፋ አድርጌ በዚህ ቪዲዮ ላይ አነሳዋለሁ ማለት ነው። ለማንኛውም እንዴት አመሻችሁልኝ እኔ ተወዳጅ ቤተሰቦች፣ ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በሩታ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። ያው በየቀኑ በጣም ብዙ ቪዲዮዎች ከሄርሜላ መጥፋት ጋር ተያይዞ ይለቀቃሉ። እኛም የምንሰማቸውን እንዲሁም የደረሱንን መረጃዎች ተመርኩዘን የራሳችንን ምልከታ ጨምረንበት ወደ እናንተ እናደርሳለን ማለት ነው። ያው ብዙ ጊዜ ከኔ ጋር ልንስማማ የማንችልበት አንዳንድ ነጥቦች አሉ። ኮመንት ላይ ብዙዎቻችሁ ሀሳብ ስለምትሰጡበት እያየውኝ ሀሳባችሁን ባላየ ማለፍ ስለማልችል ያለውን ሀሳብ እሰጣችኋለሁ። ለምሳሌ እኔ መረጃዎች ይደርሱኛል ወይም የሆኑ ነገሮች እንደተፈጠሩ ከነሱ የቅርብ ሰዎች ያገኟቸውን መረጃዎች ለእናንተ አምጥቼ ነግራቸዋለሁኝ እና ይፈጠራል ወይም ተፈጥሯል እንዲህ ነው ብለው የሚያስቡትን ሀሳብ ሲነግሩኝ እኔ እነሱ ድሮ ከተጠቀሙት ቪዲዮዎች ጋር አጣምሬ ነው ለእናንተ ማቅረብ የምችለው እና ብዙዎቻችሁ የእኔን ሀሳብ ከመስማታችሁ ይልቅ ከፊት የማስገባቸውን ቪዲዮዎች ተመርኩዛችሁ ብዙ ጊዜ ኮመንት ስለምትሰጡ ነው እና እኔ እንደዚህ አይነት ቪዲዮዎችን ያው ከሀሳቤ ጋር ይጣመራሉ ብዬ የማሰባቸውን ቪዲዮዎች ከፊት ለፊት ማስገባቴን መተው አልችልም። እውነታው ይሄ ነው እና ኮመንታችሁን ከመጻፋችሁ በፊት እኔ ምን አይነት ሀሳብ ሰጠሁኝ ማለት ነው። ምክንያቱም እኔ ልሰጥ የምፈልገውን ሀሳብ ከፊት ለፊት በማስገባው ቪዲዮ ሳይሆን እዚህ ጋር መጥቼ በምናገረው ነገር ነው የምገልጸው እና ሞር እኔ የምናገረውን ነገር ከሰማችሁ በኋላ ሀሳባችሁን ብትሰጡ የተሻለ ነው ብዬ አስባለሁ። ለማንኛውም ወደ ዛሬው ሀሳባችን እንመለስ። ሁላችሁም ቪዲዮን እንደተመለከታችሁት
ሩታ እዚህ ነገር ውስጥ እጇ እንደሌለ በልዑል አማካኝነት ምላለች። እኔ ተቀብያታለሁ፣ እናንተም እንደተቀበላችኋት እርግጠኛ ነኝና ምክንያቱም በልጃችን ሊያስምለን የሚችለው ብቸኛው ሪዝን ምንድነው? እዛ ነገር ውስጥ እጃችን ስለሌለ ማለት ነው። ሩታ እጇ እንደሌለ አረጋግጬ ተቀብያለሁ። ግን ደግሞ እኛን የረዱ እየመሰላቸው እኛን የጠቀሙ እየመሰላቸው በእኛ ዙሪያ ያሉ ሰዎች እኛን ወክለው የሚንቀሳቀሱት እንቅስቃሴ እኛንም ያካትታል ማለት ነው። እኛንም ያካትታል። ኤፍሬምም አደረገው ዳንኤልም አደረገው አንቺን ያካትታል ይሄ ነገር። ምክንያቱም እያንዳንዱን ነገር አብረውሽ ነው እያደረጉ ያሉት። እንዳልኩት ነው ቅድም በመግቢያ ዳንኤል ከአብርሃም ወይም ከሄርሜላ ጋር የግል ጥላቻ የለውም። ኤፍሬምም ቢሆን ወንድሙ ነው። ከአብርሃምም ሆነ ከሄርሜላ ጋር የግል ጥላቻ የለውም። እያንዳንዱ እንቅስቃሴያቸው ወይም ሄርሜላን ቢያፍኑ አንቺን ወክለው ነው የሚንቀሳቀሱት። አሁን እነሱም እንዳላደረጉ ተወርቷል አይደለ? ግን አንቺ በልጅሽ ማልሽ አመንሽ። እንግዲህ ከዛ ውጪ እቺ ልጅ እንደተባለው አርግዛ ጠፍታ ሊሆን ይችላል። እርግዝናው አስፈርቷት የሆነ ሆቴል ውስጥ ተደብቃ ሊሆን ይችላል ምናምን። ይሄ ሌላ ሀሳብ ነው። ምክንያቱም እቺ ልጅ አብርሃም ባይቀበላት፣ ብዙ ጊዜ ሴቶች እንደዚህ አይነት አማራጮችን ወይም እንደዚህ አይነት እርምጃዎችን የሚወስዱት ያረገዙት ወይም ያስረገዛቸው ወንድ ኃላፊነት መውሰድ ሳይወጣ ሲቀር ነው። አብርሃም በህዝብ ፊት ቀለበት አድርጎልሻል። ደብቆ አይደለም ያደረገላት አይደለ? በህዝብ ፊት ቀለበት አድርጎላታል። መሄድ ያለበትን ርቀት ሄዷል። ሄርሜላን እዚህ ደረጃ ላይ ሊያደርሳት የሚችል ሌላ ሪዝን ይኖራል ብዬ እንደኔ አላስብም። ለማንኛውም ግን የሩታን ተቀብያለሁኝ። ግን በዙሪያ ያሉ ሰዎች ይህንን ነገር አለማድረጋቸውን ልቀበል አልችልም። ከዛ ውጪ ምን ብያቸዋለሁኝ? የሆነ የማሰባቸው ሀሳቦች አሉ ብያቸዋለሁኝ። በአብርሃም በኩል እነዚህ ምናልባት አንዳንድ ጊዜ እኮ የእኛን ጥሩነት ወይም የእኛን የተሻለ ቦታ ላይ መሆን ወይም የእኛን ህይወት መሳካት የማይፈልጉ ሰዎች ይኖራሉና ምናልባትም አንዳንድ ጊዜ የራሳችንንም ዞር ብለን ማየቱ የተሻለ ነው ብዬ አስባለሁኝ። እና ምናልባት በአንተም በኩል እንደዚህ አይነት ነገር ሊፈጽሙ ይችላሉ ብለን የምታስባቸውን ሰዎች ሰሌክት ማድረግ ወይም መመርመር መቻል አለብህ ብዬ አስባለሁኝ። የምሬን ነው የምላችሁ ይህንን ነገር ስል ማለት ነው። ከዛ ውጭ ያው የእናንተ የህይወት ጉዳይ እጅግ በጣም የተወሳሰበ ስለሆነ አሁን ላይ እኔ በተለይ ሩታ ከማለች በኋላ ሩታ ላይ ያለኝን ጥርጣሬ ሙሉ በሙሉ ማንሳት ችያለሁ። በቃ ተቀብያለሁ። ምክንያቱም የሰው ልጅ ባላደረገው ጉዳይ እስካልሆነ ድረስ በልጁ ደፍሮ ይምላል የሚል እምነት የለኝም እና ሩታ ላይ ያለኝን ነገር ስላነሳሁኝ ብዙ ነገሮች አሁን በደንብ ፌር ሆኖ መታየት አለባቸው ብዬ አስባለሁኝ። እና እኔ እንጃ ብቻ በጣም አሁን ደግሞ ሞር ነገሮች የተወሳሰቡ እየመጡ እንደሆነ ነው እንደኔ የተረዱ ያሉት ማለት ነው። አይመስላችሁም ጋይስ? የምሬን ነው እንዴ! ከባድ ነው ብቻ። ለማንኛውም ግን ያው ሁላችሁም ቪዲዮን ተመልክታችኋል። አብርሃምም እጅግ በጣም እየተጨናነቀ እንደሆነ ነው እየተረዱ ያሉት። በተለይ ከዛሬው ቪዲዮ በኋላ ምን ያክል ለሄርሜላ ያለው ቦታ የጠለቀ እንደሆነም ጭምር ነው እየተረዱ ያሉት ማለት ነው። ለማንኛውም ግን ሄርሜላን ባለችበት ሰላም ያደርግልን። ትልቁ ነገር እሱ ነው። ምንም ይሁን ምንም፣ ማንም እጅ ላይ ትሁን ማንም እጅ ላይ ትሁን፣ እቺ ልጅ ደህንነቷ ተጠብቆ ወደ ነበረችበት ቦታ መመለሱ ከምንም እና ከምንም ነገር በላይ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ለማንኛውም ነግራችኋለሁ ብዬ ምን የሆነች ፖይንት አንስቼ ነበረ፣ ግን ዛሬ ይህንን ነገር መናገር እንደሌለብኝ ተረድቻለሁኝ። ምክንያቱም አለ አይደለ አንዳንድ ጊዜ ቀድመን የምናወጣቸው ነገሮች እኛንም እያስገመቱን ስለሆነ ነገ መስማት ያሉብኝን ነገሮች ሰምቼ ማረጋገጥ ያሉብኝን ነገሮች አረጋግጬ ፉል የሆነ መረጃን ወደ እናንተ ለማድረስ እሞክራለሁ ማለት ነው። ለማንኛውም እወዳችኋለሁ። ዛሬ በተለቀቀው ቪዲዮ ዙሪያ እናንተስ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።